መሀሌት ተጋለጠች። ብሩክ ወደ ቤቱ በሰላም ገባ። የሚወዳትን ልጁን አቅፎ እንግዲህ የደስታ እንባ እያለቀሰ ይገኛል። ቅድስትም ደስታዋ ወደር የለውም። ብሩክ ስለተመለሰ ቤቱ የደስታ እንባ ተሞልቷል። መሀሌት እንግዲህ ሞገስን ለመግደል ንብረት ይሻለኛል፣ እሱን አሰናብቼ ባለቤት መሆን እፈልጋለሁ፣ እድሜ ልኬን እያከኩኝ መኖር አልፈልግም ብላ እንግዲህ ሞገስን ለመግደል ወደ ሆስፒታል አቅንታ ነበረ። ሆስፒታል ግን የገጠመውን ነገር የማይታሰብ ነገር ያልገመተችው ነገር ገጥሟታል። የመድብል ጓደኛ እዛ ስለነበረ ከሞገስ ጋር መሀሌትን አንገቷን ይዞ ሲጥ አድርጓታል ማለት ነው። የሰው ፈላጊ የራሱን ያጣል እንደተባለው መሀሌት እንግዲህ ገንዘብ አገኛለሁ ብላ ሰው ገላለሁ ብላ ለራሷ ታግታለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። አዲስ ቻናል ስለሆነ ሁላችሁም ሰብስክራይብ አድርጉ ፕሊዝ። ቪዲዮ ስትጀምሩ በላይክ ጀምሩ። ተወዳጁን ምሳሌ ድራማ ወደ እናንተ ይዤ መጥቻለሁ። በዚህ ክፍል እንግዲህ በጣም ደስ የሚል ነገር አብረን ምናይ ይሆናል። በመሀል የተፈጠረውን ነገር ቪዲዮ አስገባላችኋለሁ። እስከ መጨረሻው ለመከታተል ሞክሩ። አመሰግናለሁ። የተፈጠረው ነገር እንግዲህ ብሩክ ከታገተበት ወንድሙ መድብል አውጥቶ ለቤቱ አብቅቶታል። ይሄ በጣም ደስ የሚል ነገር ነው። በዚህ ድራማ እንግዲህ የምንመለከተው የወንድምነት ጥግ፣ የጓደኝነት ጥግ እንደዚሁም ደግሞ የፍቅርንም ጥግ የምንመለከትበት ልዩ አስተማሪ የሆነ ድራማ ነው ማለት ነው ምሳሌ ድራማ። እንግዲህ መድብል ወንድሙን ለማውጣት ወንድሙን ለማዳን ያልከፈለው ዋጋ የለም። በዓለም ላይ ከባዶች ናቸው፣ በሀገሪቷ ላይ ከባድ ወንጀለኞች ናቸው የተባሉትን ወንጀለኞች እነ ካሌብ ሞሲሳን እነ ዝናን እነሱን ሳይፈራ ከነሱ ጋር ተጋፍጦ ማንም ሊያሸንፋቸው አይችልም። እነሱ ኃይለኞች ናቸው የተባሉ ሰዎችን ተጋፍጦ ምንም ኃይለኛም ቢሆኑም እስከ ሞት ድረስ ወንድሜን ለማግኘት እጋፈጣለሁ በማለት ተጋፍጦ እንግዲህ ወንድሙን አድኗል። ወንድሙን አትርፏል። ለወንድሙ ደርሶለታል። ወንድሙ ብሩክ እንግዲህ ታግቶ እዛ መጫወቻ አድርገውት ለመሞት ትንሽ ሲቀረው ነው ወንድሙ የደረሰለት። ምግብ ከልክለው፣ ውሃ ከልክለው፣ በረሃ ቦታ ወስደው አስረው እንደፈለጉ ሲጫወቱበት ነበረ፣ ሰው የማያገኝበት ቦታ። ይህንን ግን አፈላልጎ ከሞገስና ከልብ ወዳጁ ከጓደኛው ጋር በመሆን ብሩክ ያለበትን ለቀናት አፈላልገው አግኝተውታል። ተደባድበው ብዙ ሰዎችን አሸንፈው ብሩክን ወደ ቤት አንጥተውታል። ብሩክ እንግዲህ ወደ ቤት ሲመጣ የምሳሌ ስሜት የአባት እና የልጅ ስሜት በጣም ነበረ የሚለየው። እውነት ለመናገር ሰው ተለያይቶ ሲገናኝ ያለው ደስታ አይደለም እና ምሳሌ አባቷን ስታይ በእንባ ነበረ ቆማ እያለቀሰች የነበረችው። አባቷን በድንጋጤ ልጁን እየተመለከተ ነበረ። ምሳሌ ስታየው አባቷን ማመን አልቻለችም። ምክንያቱም ለብዙ ቀናት አባቴ የት ነው? አባቴ የት ነው? አባቴ ለምን አይመጣም? አባቴ ለምን አይደውልልኝም? አባቴ ለምን ጥሎኝ ጠፋ? እያለች ነበረ። አባቷ እንግዲህ እሷን ለማሳከም ብሎ በጣም ዋጋ ከፍሏል። ለእሷ ብሎ ነው እንደዚህ አይነት ጣጣ ውስጥም እየገባው። ነገር ግን ያንን በማድረጉ ደግሞ እሱ ደስተኛ ነው። ከዚህ በኋላ ልጄን ካሳከምኩኝ አርፈው እንደማይቀመጡ አውቃለሁኝ። ነገር ግን ልጄን ካሳከምኩ ከዛ በኋላ የሚመጣውን ነገር እጋፈጣለሁ፣ በሞትም ምንም ችግር የለብኝም በማለት እንግዲህ ለአንድ ልጁ ብሎ ትልቅ ዋጋ ከፍሏል ማለት ነው። አባትነት እስከ መስዋዕት እስከ ሞት ድረስ እስከ በቃ ህይወትን አሳልፎ እስከ መስጠት ድረስ ነው የሄደላት ብሩክና በስተመጨረሻ ግን ሁሉንም በድል አሸንፎ ለቤቱ ስለበቃ በጣም ደስ ብሎናል።
የአባትነት ጥግ ነው። ምሳሌ እድለኛ ናት። በቃ የሁሉም አባት እንደ ብሩክ አባት መሆን አለባቸው። አባቶች መጥፎ ናቸው ለማለት ፈልጌ ሳይሆን አንዳንድ አባቶች አሉ ልጆቻቸውን ቴክር የማያደርጉና የብሩክ ግን ይለያል። አንደኛ ምሳሌ የአደራ ልጁ ናት። የመጀመሪያ ሚስቱ የሃይማኖት አደራ ናት። ስሟን ምሳሌ የተባለው በዛ ምክንያት ስለሆነ በጣም ዋጋ ከፍሎላታል ማለት ነው። የጠበቀችው ምሳሌ እንግዲህ ውጭ ሀገር ሄዷል ስለተባለ ውጭ ሀገር ነው አባትሽ አንቺን ያሳከመበት ቦታ ነው የሄደው ስትባል ስለነበረ ብሩክ ደግሞ ሲመጣ ታሞ ተበሰባቅሎ ያው ታስሮ ስለቆየ እንዳልጠበቀችው ነው የመጣውና ስታገኘው እንግዲህ በደስታ ነው ያቀፈችው እያለቀሰች። እሱም የእውነት አለቀሰ። ለሷ ብሎ የከፈለውን ዋጋ ወደ ኋላ መለስ ብሎ በትዝታ እያስታወሰ ነበረ። በመሀሌት መመታቱን ከነዝና ጋር መደባደቡን ብቻ ብዙ ነገሮች ያሳለፈውን ይሄ መሀሌት በጥፊ ስትመታ እንኳን ለልጁ ብሎ እኔ እሷን ከመታውኝ መታሰሪ አይቀርም፣ ከታሰርኩኝ ደግሞ ልጄ ሳትታከም ትቀራለች፣ ልጄ ትሞትብኛለች ብሎ በሴት በጥፊ ሲመታ ጀግናው አባት በዝምታ ነበረ ሲያልፍ የነበረው። ያኔ ግን ምሳሌን ምንድን ያላት ይሄም ያልፋል። አንዳንዴ በጥፊ ትመቻለሽ፣ አንዳንዴ በሰው ትገፊያለሽ፣ አንዳንዴም በሰዎች ትሰደቢያለሽ። ነገር ግን ልጄ አንዳንድ ጊዜያቶች እስከሚያልፉ ሁሉን ነገር በትዕግስት ማሳለፍ ግዴታ ነው በማለት በትዕግስት ሲያሳልፍ ነበር እና ከትዕግስት በኋላ ሁሉንም ነገር ድል ነስቶ ብሩክ አሸናፊ ሆኗል። አሁን ላይ ምሳሌ አባቴን እኔ ነኝ የምንከባከበው፣ ትምህርት ቤት አልሄድም፣ ለአባቴ ምግብ እኔ ነኝ የምሰራው በማለት እንግዲህ የሴት ቅመም ለአባቷ ምግብ እየሰራች እንዲሁም ቁጭ ብላ አጠገቡ እያጎረሰችው በጣም ስለናፈቀኝ አባቴን ጥዬ አልሄድም፣ አንድ ሳምንት ትምህርት እቀራለሁ በማለት እንግዲህ አባቷን እየተንከባከበች ትገኛለች። ዋጋ የከፍልላትን አባቷን እሷ ደግሞ በተራዋ እየተንከባከበችው ትገኛለች። ቅድስትም እንግዲህ ያላለቀ ፍቅሯ በጅምር የቀረው ፍቅሯ እንደውም ቅድስት ስታስብ የነበረው ምናልባትም እኔ ከመኝታ ቤት ያኔ ገፍትርሊክ ስለወጣክ በእኔ ያዘንክ በእኔ የተናደድክ መስሎኝ ነበረ። ነገር ግን በህይወት ስለተመለስክ በጣም ደስ ብሎኛል። እንኳንም በደህና መጣክ። አንተ የከፈልከው ጋሼ ለምሳሌ ከልክ በላይ ዋጋ ከፍለሃል። ሁሉም ነገር አልፎ ግን በሰላም ስለመጣክ ደስ ብሎኛል። እንኳን በሰላም መጣክ። አንተ በሌለህባቸው ቀናቶች ለትንሽ ጊዜ ቢሆንም ችግር ምን እንደሆነ፣ ያላንተ ህይወት ባዶ እንደሆነ፣ ያላንተኛ ምንም እንደሆነን ተረድቻለሁኝ። ምሳሌ ሁሌ አባቴ የት ነው እያለች ስጨቀጭቀኝ እዛ አንቺ የታከምሽበት ሀገር ውጭ ሀገር ነው የሄደው ይመጣል እያልኩኝ በዛ ከላይ ላይ ዝም እንድትል አሰኝቻት ነበረ። አንተ በሌለህበት ሰዓት ዳጣና ሞገስ ሁሌ አብረውን ነበሩ። ዳጣ ቤተሰቦቿን አግኝታለች። ቤተሰቦቿን ካገኘች በኋላ እኛ ጋር ባታድርም ግን ቀን በቀን ከእኛ ጋር ናት የምትውለው። ብቻ በህይወታችን ብዙ ነገር ተፈራርቆ ነበረ። እንኳንም መጣክ በማለት እንግዲህ ቅድስት የደስታ እንባ ስታነባ ብሩክ እቅፍ አድርጓት አሁን ላይ አይናገርም፣ ግን እጆቿን ጨብጦ በፍቅር አይኑ እየተመለከታት እሷም ደግሞ በደስታ እያነባይ ትገኛለች። እንግዲህ ፍቅርን የምንመለከትበት ምን ያህል ሰው ለሰው መስዋዕት መክፈል እንዳለበት የምናይበት ልዩ የሆነ ድራማ ነው። በተለይ አሁን ላይ በጣም አጓጊ ልብ አንጠልጣይ ሆኗል ማለት ነው ድራማው። ሞገስ ደግሞ ለጓደኛው ለብሩክ ብሎ በጥይት ደረቱን ተመቶ ሆስፒታል ይገኛል። ይሄም ለጓደኝነት የሚከፈል የፍቅር መስዋዕት ነው ማለት ነው። ከኋላ ብሩክ ላይ ሊተኮስ ሲል እሱ ግን ብሩክን ከልሎ ራሱ በደረቱ ተመቷል በጥይት። አሁን ላይ ግን እሱም የሕክምና ክትትል እየተደረገለት ጤናው እየተመለሰ ይገኛል። ሉላ ደግሞ ይህን በሰማይ ሰዓት በጣም ነው የደነገጠችው። ብደነግጥም ግን
ያው ሆኗል፣ የሆነ ነገር አይቀርም ለመጠየቅ ሆስፒታል ድረስ ሄዳ ነበረ። ሆስፒታል ስትሄድ ግን እዚህ መቆየት የለብሽም ዝና አሁንም ቢሆን እኔና አንቺን ማፈላለግ አይተውም። ስለዚህ እዚህ ካገኘች ደግሞ ሌላ ችግር ይፈጠራል። ሁሌም ጨረስን ስልን አዳዲስ ችግሮች ይፈጠራሉ። አሁን ያለነው መጨረሻ ሰዓት ላይ ነውና ምንም ችግር መፈጠር የለበትም። ዝና አንቺን መፈለግ መቼም ቢሆን አይተውም። እስካሁንም እዚህ የሌለሽ መስሎት ነው ዝም ያለው የኤቲኤም ካርድሽ ስለተቀየረ። ስለዚህ በራይድ ወደ ቤት መሄድ አለብሽ ብሏታል። እንግዲህ መሀሌትም ለዝና ገንዘብ እንድሰጠኝ እፈልጋለሁ፣ ምንም አይነት ገንዘብ የለኝም በማለት ዝና ጋር ሄዳ ነበረ። ዝና ግን ገንዘብ ዝም ተብሎ የሚሰጥ አይደለም፣ ገንዘብ ተሰርቶ ነው የሚመጣው፣ ዝም ተብሎ በቀልድ የሚመጣ አይደለም ነው ያላት። ምንም አይነት ገንዘብ የለኝም፣ ብታምንም ባታምንም ያለኝ 1000 ብር ብቻ ነው። ገንዘብ ያስፈልገኛል ዝና፣ ገንዘብ የምሰጠኝ ደግሞ ዝም ብለክ አይደለም፣ አሪፍ የሆነ መረጃ ይዤ መጥቻለሁ ነው ያለችው። ይሄ መረጃ ደግሞ ምንድነው ካላችሁ ሞገስ እንግዲህ ሆስፒታል እንደተኛ ግሉኮስ እንደተደረገለት ተተኩሶበት ጉዳት እንደደረሰበት ሰምታለች። የሰማችበት አማካኝነት ደግሞ ሞገስ ደም ያስፈልገው ስለነበረ ደም ያገኙት ከኤፍራታ ነው። ኤፍራታ እንግዲህ በ25,000 ብር ደሟን ለሞገስ ለግሰዋለች። ይሄንን የሰማችው መሀሌት ደግሞ ለሞገስ ደም መስጠት የለብሽም፣ ደም የምትሰጪ ከሆነ ለዝና አሳልፌ እሰጥሻለሁ እያለች ስታስፈራራ ነበር። በመጨረሻ ግን በነፃ የለም 50,000 በይው ነበር ስትላት የነበረው። 50,000 የለኝም በማለት መድብል 25,000 ብር ከፍሎ ደሟን ሰጥታለች። ከዛ ገንዘብ እንድታካፍኝ እፈልጋለሁ እያለቻት ትገኛለች። መሀሌት አልሰጥሽም፣ ብር በሚያስፈልገኝ ሰዓት ነው ያገኘሁት ይህንን ገንዘብ ቤት ያስጠግቼ እያኖርኩሽ ደግሞ ደሜን ጠብ አድርጌ ያመጣሁትን ገንዘብ እንዳካፍልሽ ትፈልጊያለሽ ወይ? ከፈለግሽ 300 ብር ነው የምሰጥሽ፣ አልሰጥሽም ብላታለች። ዝና ጋ ሄዳ እንግዲህ መረጃ አለኝ ነው ያለችው። ዝናም ቆይ ከዛ በፊት ግን ብሩክ ስለመፈታቱ ደስ ብሎሻል ወይስ? ደስ ብሎሻል። እሱ ደግሞ ብሩክ ይቅርታ ያደርግልኝና አብሬው እኖራለሁ ብለሽ እያሰብሽ ነው አይደለ? ሳቷሽ ንገረኝ ቢላትም እኔ እሱ ይቅርታ ቢያደርግልኝም ይቅርታ አላደርግለትም ነው ያለችው። መሀሌት ግን ያለችው እሱ ይቅርታ ቢያደርግልኝም እንኳን እኔ ግን ይቅርታ አላደርግለትም፣ ተመልሼ ከሱ ጋር አልኖርም እያለች ስታስመስል ነበረ። መሀሌት ግን ብሩክ ይቅርታ ቢያደርግላት ተመልሳ የመግባት ሀሳብ አላት። ዝና ግን ያላት ምንድን ነው? አታስመሲ፣ ትፈልጊያለሽ፣ እኔ ግን ብሩክም ቢሆን ከጓደኛዬ ጋር መቅጠሽብኝ ገና ድሮ ነበረ የማሰናበትሽ ብሏታል። ብሩክ ግን የዋ ስለሆነ ይቅርታ አደርግልኛል ብለሽ እየጠበቅሽ ነው ያላት። ብሩክ ግን ያው ከቅድስት ጋር አዲስ ህይወት ጀምሮ ነው የሚኖረው። ለቅድስት እንግዲህ ወንድሙ መድብል ቃል ገብቶላታል። እመኚኝ ቅድስት፣ አንቺ ለብሩክ የምትገቢ ሴት ነሽ። ብሩክን በህይወት ካገኘሁት እድርልሻለሁ፣ እኔ ነኝ የምድርልሽ፣ ታላቁ እንደሆንኩኝ ደግሞ እንዳትረሺ ብሏታል። ብሩክም ቅድስትን ይወዳታል። ያው ከዚህ በፊት ገና ፍቅር ሊጀምሩ አካባቢ ነው በድንገት ይሄ ነገር እየተከሰተው። እኔ በህይወቴ አንቺ ሶስተኛ ሴት ነው ለኔ የምትሆኚው፣ አንቺ ደግሞ ልዩ ሴት ነሽ። የመጀመሪያዋ ሚስቴ በሞት የተለየችኝ መሀሌት ሃይማኖት ጥሩ ሴት ነበረች፣ ነገር ግን ወደ ፈጣሪ ሄዳለች። ከዛ በኋላ ግን መሀሌት ወደ ህይወቴ መታ ህይወቴን አመሰቃቅላለች። አንቺ ደግሞ ንጹህ ሴት ነሽ፣ ጥሩ ሴት ነሽ። መሀሌትን ባላገባ አንቺን ነበር የማገባው ብሏታል፣ ገና ድሮ ማለት ነው። ከዛ በኋላ ግን የልጄ እናት የኔ ሚስት መሆን አትፈልጊም? ከዚህ በኋላ ጋሼ ብለሽ እንዳጠሪኝ ብሩክ በይኝ ብሏታልና የተቋረጠው ፍቅራቸው እንግዲህ ሊቀጥል ነው ማለት ነው። ዳጣም እንግዲህ ስለ ቤተሰቦቿ ለብሩክ ሁሉንም ነገር ነግራው በደስታ ተቃቅፈዋል ማለት ነው። ዳጣ ቤተሰቦቿ ስላገኘች ብሩክ በጣም ደስ ብሎታል። ስለ ብሩክ ደግሞ ዳጣ ለቤተሰቦቿ ሁሌ ነበረ የምትናገረው። ምክንያቱም ከጎዳና ላይ አንስቶ ልክ እንደ ቤተሰቡ ተቀብሎ ሲንከባከበኝ ነበረ፣ ብሩክ በጣም ጥሩ ሰው ነው እያለች ነበር። ሞገስንም በጣም ነው የምትወደው። ሞገስ ሆስፒታል አለ፣ ሄዳ ለመጠየቅ ግን በጣም ፈርታለች። ምክንያቱ ደግሞ ዝናን በጣም ነው የምትፈራው።
መርዙ ደላላውን እንግዲህ እባክህን ውሰደኝ ስትለው ትከፍያለሽ ወይ ስታይኝ እዚህ ስራ ፈት ትመስላለሁ ወይ ብሏታል። ይሄ ደግሞ በጣም አናዷታል ማለት ነው። እና ምሳሌ ድራማ በጣም አስተማሪና ተወዳጅ ድራማ ነው። መሀሌት አልተሳካላትም። ገንዘብ አገኛለሁ ብላ ለራሷ ተይዛለች፣ ታግታለች። ሲጥ አድርጎታል ማለት ነው። አሁን ላይ ሲቃይ እየከፈለች ዋጋዋን እያገኘች ነው የምትገኘው። ብሩክ ሲሰቃይ እንደነበረ በተራዋ ደግሞ እሷም ትሰቃያለች። መሀሌት እንግዲህ ከዚህ ድራማ የምንማረው የመሀሌት ክፋት መልሶ እንደሚጥላት ነው። ክፉ ስራ ሰውን እንደሚጥል የምንረዳበት ድራማ ነው። እውነትን ይዘው የሚጓዙ ደግሞ ሁሌም ቢሆን ቢዘገይም እንኳን ያሸንፋሉና እነ ብሩክ አሸንፈዋል። ለዛሬ እንግዲህ እዤላችሁ የመጣሁት ይሄን ይመስል ነበረ። ቀጣዩን ወደ እናንተ ይዤ የምመጣ ይሆናል። ሰላም ቆዩልኝ። ባይ ባይ።